እንግዲህ ጾም ስንል ስራው ሰውን ከእግዚአብሔር እግዚአብሔርን ከሰው ማገናኘት ነው። ይህ ማለት ስለዚህ ሰውና እግዚአብሔር የሚገናኙበት ከሆነ ምን ይባላል? የቀጠሮ ሰዓት፣ የቀጠሮ ቦታ፣ ሰውና እግዚአብሔር ሊገናኙ የተቀጣጠሩበት ሰዓት፣ ሊገናኙ የወሰኑበት ቦታ፣ የሚገናኙበት አውደ ምሕረት ከሆነም አውደ ምሕረት ነው። ያው አውደ ምሕረትም ቤተ ክርስቲያን ነው። እንግዲህ ገበያም ከሆነ ደግሞ ሰው ገበያ ሲቀጣጠር ገበያ ከሆነ ከከብቶች ተራ እንገናኝ፣ ልብስ ተራ እንገናኝ፣ ከበጎች ተራ እንገናኝ፣ እህል ተራ እንገናኝ ይላሉ። እና አሁን ሰውና እግዚአብሔር ተቃጥረዋል። የሚገናኙት መገናኛቸው ቦታ ማን ነው? ጾም ነው፣ ጸሎት ነው። እንግዲህ የጾም ዓላማው ይሄ ነው። ከዚህ በላይ ሌላ ስራ የለውም። ሰው በጾም በጸሎት ከእግዚአብሔር ጋር ከተገናኘ የሰዎችን ፍላጎት አውቆ እንደ ፍላጎታቸው የሚያደርግላቸው እግዚአብሔር ነው። ያም ደግሞ እንዲደረግላቸው ያደረጋቸው ጾም ነው፣ ጸሎት ነው። ይህ ነው እንግዲህ ፈረስ ያደርሳል እንጂ አይዋጋም እንደተባለው። አዎ እውነትም ወደ ሰልፍ የሚሄድ ሰው ፈረሱ ያደርሰዋል። ከደረሰው በኋላ ግን ተፋላሚው ማነው? ሰው ነው። ጾምም ደግሞ እንደዚሁ ነው። ከእግዚአብሔር ጋር የሚያገናኘን ወደ እግዚአብሔር የሚያቀርበን የሚያደርሰን ሰረገላችን ጾማችን ነው፣ ጸሎታችን ነው። ታዲያ በዚህ ጾምና ጸሎት ጥቅም ያገኙት እግዚአብሔርን ያዩት እነማን ናቸው ስንል አባቶቻችን፣ ሌላ ባዕድ አካል ሳይሆን የእኛ አካላት የእኛ ስሮች የሆኑት አባቶቻችን በዚህ በጾምና በጸሎት አምላካቸውን አግኝተውት አምላካቸውም ፍላጎታቸውን ሞልተው ሀሳባቸውን ፈጽሞ ሸኝቷቸዋል። ስለዚህ ጾማችን ጸሎታችን ምን መምሰል አለበት ብለን ስናስብ በልምድ እንዳይሆን ነው። ልምድ እስከ ዛሬ ድረስ የሰራነው ስራ ሁሉ ያው እንደ ስራ ልምድ ነው፣ ለምደነዋል። በልምድ ከሆነ ስለዚህ ልምድ ምንም የሚያሰጠው ነገር የለም። ለውጥ እንድናመጣ ሆነን እንድንገኝ ያስፈልጋል ነው። አያችሁት? ለውጥ ለማምጣት ሰው ከእግዚአብሔር ጋር በሀሳብ መገናኘት አለበት፣ በመንገድም መገናኘት አለበት። እግዚአብሔር በሄደባት መንገድ መሄድ አለብን። እግዚአብሔር ባዘዘው ሕግና ስራ ጸንተን መኖር አለብን። ጆሮአችሁን ስጡኝ፣ ልባችሁን ስጡኝ፣ ወደ እኔ አዘንብሉ እያለ የሚናገረው እግዚአብሔር ሰዎችን ብቻ ነው እንጂ መላእክትን ጆሮአችሁን ስጡኝ ብሎ አልተናገረም። እንደገናም በምድር ላይ ካለው ስነ ፍጥረቱ ሁሉ ጆሮህን አምጣ ስጠኝ ያለው ሰውን ነው እንጂ ሌላው ፍጥረት ሁሉ ልብህንም ሆነ ጆሮህን ስጠኝ አልተባለ። አሁን ጆሮ የተለመነው ልቡናን የተለመነው እኛ ነን። እና የእግዚአብሔር ልጆች እንግዲህ እንደምታውቁት ጾሙ እየተጀመረ ነው። ገና ጉዞ መንቀሳቀስ ነው የጀመርነው። ገና ከቤታችን እየወጣን ነው ለጉዞ እንጂ ጾሙ ገና አልነካ ነው። ስለዚህ ከአሁኑ ጀምረን ይህን ያክል ርቀት ጉዞ ተጉዘን ረዥም ጉዞ ነው መቼም እንግዲህ አብይ ጾምን የመንፈቅ ጎዳና ብለን ብንናገረው እውነት ነው። የመንፈቅ ጎዳና ነው። አንድ ሰው የመንፈቅ ጎዳና የሚጓዘው አንድ ነገር አልሞ ነው። ታዲያ ያን ያክል ሀገር ተጉዞ ሀሳቡ ሳይሳካ የቀረ እንደሆነ እንግዲህ የሚሰማውን ስሜት ያው መቼም ልብ ያለው ያውቀዋል። ስለዚህ በዚህ ጾም እየተጓዝን ያለነው የመንፈቅ ጎዳና ነው። ይህን ያክል ጾም በዚህ ጾም ጾመን አገልግለን ሌትም ቀንም አገልግለን በስግደት በሁሉ ነገር ደክመን መጨረሻችን ደግሞ እንዲሁ ፍሬ አልባ ሆኖ የተገኘለት ያን ጊዜ ነው ክህደትም ምንፍቅናም የሚመጡት። አያችሁት? መቼም ሰው የቤቱን አሟጦ ዘርቶ አዝምሮ መሬቱ ያን የተዘራውን ሳይመልስ የቀረለት
ያ ሰው እግዚአብሔርን እየረገመ አገር ጥሎ ቁርበት ጠቅሎ ስደት መሄዱ የማይቀር ነው ይኸውላችሁ። ስለዚህ እኛም ደግሞ እግዚአብሔር ሁሉን ነገር ሊያደርግልን የሚችለው የመጀመሪያው ጾማችን፣ ጸሎታችን ወሳኙ መሰላሉ መንገዱ ሆኖ ሳለ ዋናው ልቡና ነው። ልቡና መሰብሰብ አለበት። አመፃችንን መተው አለብን። ክፋታችንን መተው አለብን። ስስታችንን፣ ቂማችንን፣ በቀላችንን ሁሉ መተው አለብን። ስጋ ፍላጎታችን ሁሉ እዚህ ላይ መቋረጥ አለበት፣ መገታት አለበት። ይሄ ነው። ይሄ ከሆነ ጾሙ ምን ይሆናል? የሰመረ ጾም ባለ ዋጋ ይሆናል። ዋጋ የሚያወጣ ዕቃና ዋጋ የማያወጣ ዕቃ ገበያ ይዘው ቢሄዱት እንግዲህ ዋጋ የሚያወጣ ዕቃ ይዞ ገበያ የወጣ ሰውና ዋጋ የማያወጣ ዕቃ ይዞ ገበያ የወጣ ሰው ሁለት ጥቅም እኩል ጥቅም አያገኙ። ጥሩ ነገር የያዘው ጥሩ ነገር አግኝቶ ይመለሳል። ርካሽ ነገር የያዘው ደግሞ በርካሹ ልክ ያው ርካሹን ይዞ ይመለሳል። ስለዚህ ሁላችንም ጥሩ መልስ እንድናገኝ መጀመሪያ የሚፈልገው እግዚአብሔር ማንን ነው ካልን ልባችን ይፈልጋል እና ልባችንን ወደ እግዚአብሔር እንድናዘነብል የመጀመሪያው ቃል ይሄ ነው። እንግዲህ ዋናው ጾም የጾም ዓላማው ከእግዚአብሔር ጋር ማገናኘት ነው እና ሰው ሲጾም ጊዜውን ሙሉ በጸሎት ሊያሳልፍ ይገባዋል ነው። አያችሁ፣ ሰው ጾም እየጾመ ከሆነ ያለው ጊዜውን ሁሉ በጸሎት ማሳለፍ ያስፈልጋል፣ ይጠበቅበታል። ይሄ ከሆነ ከእግዚአብሔር ጋር የመገናኘቱ እድል ቅርብ ነው ለማለት ነው እና አሁን ይህንን መነሻ አድርገን በዚህ ትምህርት ላይ መነሻ አድርገን የምንማረው ትምህርታችን በመጽሐፈ ዕዝራ ምዕራፍ 8 ቁጥር 23 ላይ ያለውን ኃይለ ቃል መነሻ አድርገን ነው የምንማረው። መጽሐፈ ዕዝራ ምዕራፍ 8 ቁጥር 23 ላይ ምን ይላል? ስለዚህ ይላል ነቢዩ ዕዝራ፣ ስለዚህ ነገር ጾምን፣ ስለዚህ ጉዳይ ጾምን። ወዴት? ወደ እግዚአብሔር ጾምን፣ ወደ እግዚአብሔርም በጸሎት ለመን፣ እግዚአብሔርም ደግሞ ተለመነን። አያችሁት? ስንጾምም ስንጸልይም ወደ እግዚአብሔር አመለከትን። እግዚአብሔርም የልቦናችንን ቀናነት የልቦናችንን እምነት አይቶ ጾማችንንም ጸሎታችንንም ተቀበለን፣ ተለመነን ይላል። አሁን እንግዲህ ይህንን ነው መነሻ አድርገን የምናየው ያለ። በዚህ መነሻነት እግዚአብሔር የፈቀደውን ያህል እንማማራለን። ነቢዩ ዕዝራ ይህንን የተናገረው እንዴት ነው ያላችሁ እንደሆነ አባቶቻችን እንደምናውቃቸው የአብርሃም ልጆች ናቸው። እግዚአብሔር በእውነት ያከበራቸው ነበሩ። ምንም እንኳ ሰው እግዚአብሔር ቢያከብረውም የእግዚአብሔርን ወረታ በሙሉ ልብ የሚያምን እና የሚያስታውስ ባለመሆኑ ትናንትና ያደረገላቸውን ሳያስቡ ዛሬ ከዱት። እሱም በዚህ ምክንያት አሳልፎ ወዳጆቹን ልጆቹን ሊቀጣቸው ፈልጎ ለጠላቶቹ ሰጣቸው። እንግዲህ በቅርቡ ዘመን እንደምታውቁት 430 ዘመን በስደት ዓለም እንደነበሩ ይታወቃል። ከዚያም በኋላ እግዚአብሔር 40 ዘመን በበረሃ በሙሴ በኢያሱ ሲመራ ኑሮ ምድረ ርስትን አወረሰ። ካወረሰ በኋላ ደግሞ ልጆቹ እንግዲህ ዋናዎቹ ሲያልቁ ትውልድ ሲተካ ታሪክን የሚነግር የሚያስተምር ሰው ሲያሉ እነሱ ምረን ሆኑ። አምላካቸውን ማሰብ ትተው በዘመናቸው በጊዜያቸው የተነሳውን አመፀኛውን እያዩ እንደ አመፀኛና እልከኛ በመሆን አሳዘኑት፣ አሳልፎ ሰጣቸው ለ70 ዘመን። ሀገራቸው ተወረረች፣ ርስታቸው ሁሉ ጠፋ። ለዘመናት ያከማቹት ሁሉ ተወረሰ። ያ ብቻ ሳይሆን ዋና ሕይወታቸው
በሙሴ ዘመን የተሰጠቻቸው ታቦተ ጽዮን ሁሉ ጠፋች። የቤተ መቅደሱ ሁሉ ንዋየ ቅድሳት ተማረከ። ተማርከው ፋርስ ባቢሎን 70 ዘመን ተቀጠቀጡ። ያለቁት አለቁ፣ የተረፉት ደግሞ 70 ዘመን ባሪያ ሆነው ኖሩ። ይገርባቸዋል። አሁን ይሄ ነቢይ የተናገረው ከ70 ዘመን በኋላ እግዚአብሔር እነዛን የማረኳቸውን የባቢሎን ሰዎች እስራኤልን በክብር ተንከባክበው ቀድሞ ሲማረኳቸው እስራኤል ባሪያ ሆነው እነዛ የባቢሎን ሰዎች ጌቶች ሆነው እነዚህ እንደ በቅሎ እንደ ፈረስ ሰጋሪ የሆኑ ዕቃ ተሸክመው ነበር የሄዱት ሲሄዱ። አሁን ደግሞ እግዚአብሔር ሁሉ የእሱ ነውና እነዛን መጀመሪያ ላይ ለእናንተ አሳልፌ የሰጠኋቸው እናንተ ጌቶች ሆናችሁ እያሰራችሁ እየገረፋችሁ እየቀጠቀጣችሁ አመጣችኋቸው፣ 70 ዘመን ገዛችኋቸው። አሁን ደግሞ እናንተ እንደ ባሪያ ሆናችሁ ሽማግሌውን ደግፋችሁ ሕፃናቱን አዝላችሁ የደከመውን በጀርባችሁ ተሸክማችሁ ጓዛቸውን ተብትባቸውን ጭናችሁ እንዳመጣችኋቸው አድርጋችሁ ሀገራቸው መልሳችሁ አስገቡ አለና እግዚአብሔር ወደ ሀገራቸው መለሳቸው። ተመልከቱ። ይሄ ሲሆን እንግዲህ ይሄ የሆነበት ዘመኑን አሁን ይህንን ምዕራፍ ማነው እዝራ መጽሐፈ እዝራ ምዕራፍ 8ን ከቁጥር 1 ጀምራችሁ ማየት ትችላላችሁ። ግን ዝርዝሩን የሚነግራችሁ በቃ የትውልድን ቆጠራ ነው የሚያሳየው። ሆኖም ግን በዚያን ዘመን በአርጤክስስ ዘመን ነው ይሄ የሆነው፣ እንዲመለሱ ይሄ ፈቃድ የተገኘው እና ነቢዩ ዕዝራ እንግዲህ ወደ ሀገራችን ስንመለስ መቼስ ኢየሩሳሌም እስከምንገባ ድረስ ብዙ ነገር አለ። በዚያ መካከል ጠላት አለ። በዚያ ላይ ከብቶች አሉ፣ ሴቶች አሉ፣ ሕፃናቶች አሉ። ይሄን ሁሉ ጓዝ ተሸክመን ክፉ ሰራዊት ቢያገኘንስ ሰራዊት ይሰጠን፣ ሰረገላ ይሰጠን የሚለው ሀሳብ መጣና ነቢዩ ዕዝራ ምን አለ? እንግዲህ ከቁጥር 21 ላይ ጀምሬ ልንገራችሁ። አሁን ይህንን ቁጥር 23 ነበር መነሻችን። ቁጥር 21 ላይ ስንመለከተው በአምላካችን ፊት ራሳችንን እናዋርድ። በአምላካችን በእግዚአብሔር ፊት ራሳችንን ዝቅ እናደርግ ዘንድ ከእርሱም ዘንድ የቀናውን መንገድ ለእኛና ለልጆቻችን ለንብረቶቻችን ሁሉ እንለምን ዘንድ በዚያ በአህዋ ወንዝ አጠገብ ጾም አወጀው ይላል። ጾምን አወጀው። እንግዲህ አሁን እሱ ምንድን ነው ያሳስበው? እግዚአብሔር ፈቃድ ሆኖ ወደ ሀገራችን ከመለሰን በመንገድ ላይ ክፉ ነገር እንዳያገኘን ሰራዊት ይሰጠን፣ ጠባቂ ይሰጠን፣ ሰረገላ ይሰጠን ብሎ ለመለመን አሰበና አፈረ። እንዴ ወደ ሀገሬ እንዲመለስ ፈቃዱ ሆኖ እነዚህ አረማውያን ለእኛ ተገዥ እንዲሆኑ ያደረገ እግዚአብሔርን በጾምና በጸሎት እጠይቃለሁኝ እንጂ እንዴት ከሰው ኃይል ይሰጥ ብዬ እለምናለሁኝ ብሎ አሰበ ነቢዩ። ይገርማቸዋል። ይህን አሰበና የአምላካችን የእግዚአብሔር እጁ በሚፈልጉት ሁሉ ላይ ለመልካም ነው አለ። ለበጎ ነው። ለሚያምኑበት፣ ለሚፈሩት፣ ሕጉን ለሚጠብቁት ሁሉ ስራው ሁሉ ለበጎ ነው። ግን እሺ በየ ብለው ለማይታዘዙት፣ በሕጉ በፈቃዱ ለማይኖሩ ሁሉ ደግሞ ያው እንግዲህ መልሱ እንደዛው ነው። ለማይታዘዙት መልሱ ኃይል ነው እና ምን አለ? በመንገድ ላይ ካለው ጠላት ያድኑን ዘንድ ከዚህ ከባቢሎናውያን ጭፍራ ሰራዊት አንፈልግም፣ አንለምንም፣ ፈረሰኛ እግረኛ አንለምንም አለና ስለዚህ እኛ ወደ አምላካችን ወደ እግዚአብሔር እንጸልያለን፣ እንለምናለን። እሱም ደግሞ ለመን ጸለይን። እግዚአብሔርም ደግሞ እንደ ልቦናችን ቅንነት ተመለከተና ልመናችንን ጸሎታችንን ተቀበለና 70 ዘመን በባርነት ከኖርንበት አገር በመንገድ ላይ ክፉ ነገር ሳያገኝን ወደ ሀገራችን ገባን ነው። ይኸውላችሁ አያችሁ፣ እግዚአብሔር ካመኑበት የማያሳፍር አምላክ ነው ወገኖቼ። እኛው በራሳችን መቼም አሳፋሪ ሆነን እየተገኘን ነው እንጂ ካመኑበት የማያሳፍር አምላክ ነው። ይገርማቸዋል። እና አባቶቻችን እንዲህ ነው ያመኑበት። ስለዚህ አሁንም
እኛ በዚህ ታላቅ ጾም እግዚአብሔር እንዲህ ስናመሰግነውና ስናገለግለው በእርግጥ የምናገለግለውስ እሱንም አይደለም፣ የምናመሰግነውም ለእሱ ብለን አይደለም፣ ለራሳችን ነው። እንዲህ ብናገለግለው ብናመሰግነው ክብሩ ለእኛ እንጂ ስላገለገል ነው ስላመሰገን ነው ለእሱ የሚጨመርለት አንድም ክብር የለም። ግን አምላክነቱን ተረድተን ስናመሰግነው እኛ እየከበርን እየለመለምን እያፈራን እያበብን እንሄዳለን። ይኸውላችሁ ለዚያ ነው ጥፋታችን ስለማይፈልግ ጉዳታችን ስለማይፈልግ በምድር ላይ ስንኖር እንዲሁ እሱ ብቻ አመስግነን እኛም ተመስጋኞች እንድንሆን ነው እግዚአብሔር ይህንን ያዘጋጀልን። ስለዚህ እነዚህን የቀደሙት አባቶቻችንን ስንመለከት እግዚአብሔርን በምን አገኙት? በጾም አገኙት፣ በጸሎት አገኙት። ከመጀመሪያው ጀምሮ በኦሪት ዘጸአት ምዕራፍ 34 ከቁጥር 23 ላይ ያለውን ኃይለ ቃል የተመለከትን እንደሆነ ያው እንግዲህ ሙሴ 40 ሌሊት 40 መዓልት እንደ ጾመ ይህንን እናገኛለን። በኦሪት ዘዳግም ምዕራፍ 9 ቁጥር 9 እስከ 19 የተመለከትን እንደሆነ እንግዲህ ሙሴ ከእግዚአብሔር ጋር የተገናኘው በምንድን ነው ብንል በጾምና በጸሎት ነው። ለዚያውም የሙሴ ጾም እንደ ክርስቶስ ነው። ሙሴ ውሃ ሳይጠጣ እንጀራ ሳይበላ ነው የጾመው። በደብረ ሲና ተራራ ላይ እግዚአብሔር ቅዱስ መጽሐፉን ከኦሪት ዘፍጥረት እስከ ኦሪት ዘዳግም ያለውን ቃል እየነገረ ሲያጽፈው ያው እንግዲህ እግዚአብሔር ሲፈልግ የማያስችለው ነገር የለም። አዎ ውሃ እንዳይጠማው፣ እህል እንዳያስፈልገው፣ እንዳይደክመው፣ እንቅልፍ እንዳይጥለው አድርጎ አስቡት 40 መዓልት 40 ሌሊት ከእህል ከውሃ ሳይገናኝ ለጎኑ እረፍት ሳያስፈልገው እነዚህን 5ቱን መጻሕፍት ጽፏል ሙሴ። ይኸውላችሁ እና ጾምና ጸሎት የማይሰራው ስራ የማያስፈጽመው ግዳጅ የለም። መጀመሪያ ላይ እንደተናገርነው ልምድ ሳናረገው ነው። ከልምድ የተነሳ እስካሁን ድረስ በጾም በጸሎት የተጠየቀው ጥያቄ ሁሉ ያሳየው ለውጥ ያስገኘው ነገር የለም። አያችሁት? ያ ቢሆን ኑሮ አሁን ስደቱ የለ፣ ረሃቡ የለ፣ ጦርነቱ የለ፣ ሽብሩ የለ፣ እርስ በርስ መያያዝ የለ፣ መነቃቀፉ ሁሉ አይኖርም ነበረ። ከልብ ያልሆነ ስለሆነ ለሁሉም አሳልፎ ሰጥቶናል። ይኸውላችሁ ለበረከት ሳይሆን ለመርገም ሆኖብናል። አሁን ለመርገም የሆነብን ነገር ሁሉ መርገሙ ሁሉ ከኛ ተነስቶ ከኛ እርቆ የነበረው በረከቱ እንዲመለስልን እግዚአብሔር በይቅርታው በቸርነቱ እንዲጎበኝን ለመጀመሪያ ልባችን የነጻ ይሁን። እንግዲህ ልባችን ከምን ማንጻት እንዳለብን እያንዳንዳችን በየውስጣችን ያለውን ነገር ማሰብ የኛ ፈንታ ነው። እግዚአብሔር ደግሞ ፈንታው ወይም ድርሻው እሱን ማወቅ የምንችልበትን መጠቆም ነው ድርሻው። እሱ ይጠቁማል። በተጠቆመን መሰረት እኛ ደግሞ ራሳችንን ማስተካከል ነው። ቤትህን አስተካከል ነው የተባለው። አያችሁ፣ ቤትህን አስተካከል። ይሄንን ይገርማችኋል። ሁለተኛ ነገሥት ምዕራፍ 20 ላይ ሕዝቅያስን ስንመለከት ትሞታለህና ቤትህን አስተካከል የተባለው አንዱ ሕዝቅያስ ነው። አያችሁ፣ አሁን እኛ ማስተካከል ያለብን ያው እንሞታለን፣ እንዲህ እንዳለን መኖር አንችልም። ስለዚህ ምን ነው ቤታችን እናስተካከል ነው። ቤታችን ማን ነው? ልባችን ነው። ልብ ከሌለ ሰው በየትም ይሁን በየትም የሚያውቀው ነገር የለም። ሕያው ይሁን ሙት ይሁን አይችልም። ስለዚህ ቤታችን ማን ነው? ልባችንን ማስተካከል ነው። አዎ ሞት አለ። ይሄ ሞት ደግሞ ርስት ነው፣ ጉልት ነው። የአባቶቻችን ርስት ጉልት ስለሆነ ማንም አይወርስልንም። ወራሾች ነን። የምንወርሰው በዚህ ዓለም ያለውን ብቻ ሳይሆን ሞትንም ወራሾች ነን። እንግዲህ አሁን ልባችንን እናስተካክል። ልባችን ከተስተካከለ በዚህ በድካማችን ውስጥ የማናገኘው ነገር የለም ነው አጭሩ ነገር። ስለዚህ ጌታችን አምላካችን ኢየሱስ ክርስቶስም እንዳስተማረን በጾም ጊዜ እግዚአብሔርን እንጂ ሰውን መመልከት አይገባም ሲል ይሄንን አስተምሮናል። አያችሁ፣ በጾም ጊዜ መታሰብ ያለበት
እግዚአብሔር ብቻ ነው እንጂ ሰውን መመልከት አይገባም ይላል። ይህንን የማቴዎስ ወንጌል ምዕራፍ 6 ከቁጥር 16 ጀምሮ እስከ 18 ያለውን ኃይለ ቃል ነው የምንመለከተው። ይህ ማለት ምን ማለት ነው እንግዲህ ስንል በጾም ጊዜ እግዚአብሔርን እንጂ ሌላ ሰውን መመልከት አይገባም ሲል ሰውን መመልከት አይገባም ሲል ምናልባት ደግሞ ነገሮችን ጠምዘዝ አድርገን እንግዲያስ ሰውን በምጽዋት መርዳት፣ ሰውን ማገዝ፣ ለሰው መልካም ነገር ማድረግ አይገባም ማለት ነው ብለው ነገር እንደሚያጠማዝዙ ሰዎች እንዳንታለል እዚህም ጥንቃቄ ያስፈልጋል። በጾም ጊዜ እግዚአብሔርን እንጂ ሰውን ማሰብ አይገባም ማለት በጾም ጊዜ ዋጋ ሰጪው እግዚአብሔር ነው እና እግዚአብሔር ለእኛ ሊያደርገው የሚፈልገውን ነገር ምን ስናደርገው የሚያደርግልን ማለት በጾም ጊዜ እግዚአብሔር ለእኛ የሚያደርግልን የቸርነት ስራ አስበን እኛን በጾማችንና በጸሎታችን ዋጋ እናገኝ ዘንድ የቸርነትን ስራ እንድንሰራ ነው። አያችሁት? የቸርነትን ስራ እንድንሰራ ነው። ጾም የተሰራውም እንግዲህ መቼስ ከምግብ ከውሃ ስንከለከል ጉልበት ይደክማል፣ ሰውነት ይዝላል። ለካ ችግር ሰውን እንዲህ ያደክማል እንዴ? እኔ በዚህ በትንሿ ሰዓት ከምግብና ከውሃ ተለይቼ እንዲህ ከደከምኩኝማ በአጠቃላይ እንደው የሌላቸው ሰዎችማ እንዴት ይደክሙ ይሆን ብለን እንድናስብ ነው። አያችሁት? ሐዘነ ዘፈተነ የአምር ሐዘነ መከራን ያየ መከራን የቀመሰ ለተቸገረ ሰው መከራ ለወደቀበት ሰው ያዝናል ነው። መከራን ያላየ ሰው ሲቸገር ቢያይ መከራ እንደሆነ አያውቅም። አያችሁት? አሁን ይሄ ነው። ጾም ስንውል ብዙ ያስፈልጋል። ውሃ አለ፣ እንጀራ አለ፣ ፍላጎታችን ሰፊ ነው። በዚያ ላይ ስራ ላይ ያለ ነው። መንገደኞች ነን፣ ግን እንጾማለን። ቤታችን እስከምንደርስ ድረስ ጉልበታችን ዛል ይላል። ፀሐዩ አለ። ያን ጊዜ ለካ እህልና ውሃ ከሌለ ሰው ከንቱ ነው ማለት ነው። ለካ እንዲያው እህል ውሃ ከሌለ ሰው ለካ ጆንያ ነው ማለት ነው የምትለው አነጋገር ትመጣለች። ያን ጊዜ በዚህ አይነትማ ታዲያ ችግረኞች እንዴት ይኖራሉ የሚለውን እናስብና ለችግረኞቹ ማዘን ይመጣል ማለት ነው። አሁን ጾሙ አንዱ ይሄ ነው እንግዲህ። ስለዚህ ጌታችን ምን አለ? እንግዲህ አለ ስትጾሙ እንደ ግብዞች አትጠውልጉ፣ ለሰዎችም እንደ ጾመኛ ሊታዩ ፊታቸውን ያጠወልጋሉና እናንተ ግን እንደነሱ እንደ ግብዞቹ አትሁኑ ይልና እውነት እውነት እላችኋለሁ እነሱ ዋጋቸውን አግኝተዋል። አያችሁ፣ ለውዳሴ ከንቱ ነበረ የሚያደርጉት እና ያ ዋጋቸው ከንቱ ነገር አግኝተዋል። እናንተ ግን ዋጋችሁ ከንቱ እንዳይሆን ስትጾሙ ስትጸልዩ እንደ ግብዞች አትሁኑ። ጿሚ ለመምሰል ጸሎተኛ ለመምሰል አትታዩ። ጾማችሁም ጸሎታችሁም በስውር ይሁን። በስውር ዋጋችሁን ለሚሰጣችሁ ለአባታችሁ ለእግዚአብሔር ይሁን ነው ያለው እና ጾመኛ መሆናችንን ጸሎተኛ መሆናችንን ሰዎች እንዲያውቁልን አያስፈልግም። ከሰዎች የምናገኘው ውዳሴ ከንቱ ይሆናል። እሱም ደግሞ ተጠልፎ መውደቅ ነው የሚሆነው። ያ ደግሞ ያለ ዋጋ ያስቀራል ማለት ነው። ስለዚህ ያለ ዋጋ እንዳንቀር ጾመኛ ለመሆናችን ንስሐም ደግሞ ገብተን ከእግዚአብሔር ጋር ተጣምረን አንድ ሆነን ለመኖራችን የውስጣችን ሀሳብ እግዚአብሔር ብቻ እንዳውቅልን እንጂ ሰዎች እንዳውቁብን መደረግ የለበትም። እነዚህ ሰዎች ባህታውያን ናቸው፣ እነዚህ ሰዎች ቅዱሳን ናቸው ብለው ስለኛ ቅድስና ሰዎች እንዲናገሩልን አያስፈልግም። ስለኛ ቸርነት ሰዎች እንዲመሰክሩልን አያስፈልግም። ይሄ ውዳሴ ከንቱ ሰው በውዳሴ ከንቱ ተጠልፎ እንደሚወድቅ ክብርም እንደሚያስቀርበት ይሄንን አያውቅም ሰው። ስለዚህ ከሰዎች ያለ ውዳሴ ከንቱ ክብር የሚያሳጣን ስለሆነ ለማለት ነው እና እንግዲህ በጾም ጊዜ አምላካችሁን እግዚአብሔርን እንጂ ሰውን መመልከት አይገባም ሲል ይህን የተናገረው ጌታችን አምላካችን ኢየሱስ ክርስቶስ መሆኑን በማቴዎስ ወንጌል ምዕራፍ 6 ከቁጥር 16 ያለው ቃል ይሄን ነው የሚነግረን። አሁንም ይሄን ቃል ወደኋላ መለስ ብለን ቁጥር 11 ላይ ጀምረን የተመለከትነው እንደሆነ ምንድን ነው የሚለው?
ቁጥር 11 ላይ ያለው ኃይለ ቃል በፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን ብለን ስንጠይቀው የዕለት እንጀራችንን ዛሬ ስጠን ነው የምንለው። አያችሁ፣ እኛ መቼም ያው ከእህል ከውሃ ተለይተን መኖር እንደማንችል እናውቃለን። እሱም ደግሞ ያውቃልና የዕለት እንጀራችንን ዛሬ ስጠን፣ እኛም ደግሞ የበደሉንን ይቅር እንደምንል ሁሉ በደላችንን ይቅር በለን ነው። አሁን ሁላችንም እግዚአብሔርን የምንለምነው ይቅርታን ነው። ይቅር በለኝ ነው። እንግዲህ አውቄም ሆነ ሳላውቅም ሆነ የበደልኩትን በደሌን ይቅር በለኝ ብለን ነው የምንጠይቀው። ስለዚህ የበደሉንን ሁሉ ይቅር እንደምንል አንተም እኛን ይቅር በለን። አሁን ይሄ ይቅር በለን ሁልጊዜ የዘወትር ጸሎታችን ነው። ስንተኛም፣ ስንነሳም፣ ስንመገብም የምንጸልየው ጸሎት ነው። ግን እኛ መጀመሪያ የተበደልን ሰዎች የበደሉን ሰዎች ይቅር ብለናል ወይ ነው ጥያቄው። እግዚአብሔርንስ እኛ የበደሉን ሰዎች ይቅር እንደምንል ሁሉ ይቅር በለናል። እሱስ ይቅር ይላል። እኛ ግን ይቅርታ አድርገናል ወይ? በድለንስ ይቅር ብለናል ወይ? ተበድለንስ ደግሞ ቂምና በቀል በውስጣችን የለም ወይ የሚለውን ነገር ስናስብ ከእኛ ደግሞ ይቅርታ የለም። አያችሁ፣ ችግራችን ይሄ ነው። አሁን እግዚአብሔርና እኛ ልንገናኝበት የተዘረጋው መስመር ጾምና ጸሎት ሆኖ ሳለ በዚህ መስመር ላይ ግን ተላልፈናል። አያችሁ፣ እንግዲህ ወይም የቀጠሮውን ቦታ አንደኛችን አልጠበቅንም ማለት ነው። እግዚአብሔር እንኳን አይዘነጋም። የቀጠሮውን ሰዓት የዘነጋ ነው እኛ ነን። ይሄ መገናኛችን ጾም ነው፣ ጸሎት ነው። በዚህ መስመር ልንገናኝ ይሄ ነበር ዓላማው፣ ግን አልተገናኘንም። ይገርማችኋል፣ አልተገናኘንም። ከእግዚአብሔር ጋር መገናኘት እንድንችል እኛ አልተዘጋጀንም። አያችሁ፣ በልባችን ላይ ያለው ያ አሽከቱ አረማሞው አልተነሳም። ልባችን እንደሻከረ ነው ያለው። እግዚአብሔር ደግሞ የሻከረ ልቡናን አይቀበልም። ራሱን በራሱ አለስልሶ አለዝቦ እስከሚመጣ ድረስ ይጠብቀዋል። ስለዚህ ይህንን የሻከረውን ልቦናችንን የማለስለሱ የማለዘቡ ስራ የኛ ነው። ልቦናችንን ለማለዘብ ለማለስለስ ሙከራ ስናደርግ ስናስብ እግዚአብሔር ደግሞ አቅም ይሆናል፣ ረዳት ይሆናል፣ ያግዘናል። ዝም ካልን ግን ዝም ነው የሚለው እሱ። ስለዚህ የእግዚአብሔር ልጆች እንግዲህ በእውነት ለመናገር ሁላችን የእግዚአብሔር ልጆች ነን፣ ምንም ጥርጥር የለውም። የእግዚአብሔር ልጆች ነን ብለን ነው የምናምነው። አዎ፣ ግን ሐዋርያ ቅዱስ ዮሐንስ የመጀመሪያ መልእክቱ ምዕራፍ 3 ቁጥር 2 ጀምሮ ምን ይላል? ዛሬ እኛ የእግዚአብሔር ልጆች ነን ይላል። ግን አያችሁት፣ ምን እንደምንሆን ግን አልተገለጠም፣ አልታወቀም። ይኸውላችሁ ልጆች ነን፣ ምን እንደምንሆን ግን አልተገለጠም። ይሄ ያልተገለጠ ነገር ነው። ይኸውላችሁ እንግዲህ የእግዚአብሔር ልጆች ነን ብለን እንደ ልጅነታችን እውነተኞች ልጆች ሆነን እሱንም አባት አድርገነው አምላክ አድርገነው እሱም እንደ ልጅ እያየን አባትነቱ እንዳለ ሆኖ እኛም አባትነቱ እንዳለ አምላክነቱ እንዳለ ተረድተን እንደ ልጆች ሆነን ሂደን ከሆነ መልካም ነው። ግን አይሆንም። አያችሁ፣ ነገ እኛን የሚያሸፍተን ነገር አለ፣ የሚለውጠን ነገር አለ። ይኸውላችሁ ምንጊዜም ቢሆን በዚች ምድር ላይ እስካለን ድረስ የምንፈልገው ወይም የምናስባት መንግስቱን ሳይሆን በዚህ ዓለም ያለችውን እንጀራ፣ በዚህ ዓለም ያለችውን ስልጣን፣ በዚህ ዓለም ያለችውን ተድላ ደስታ የምንፈልገው የዛሬውን ችግራችንን የሚቀርፍ ነገ አንድ ጥቅም ቢመጣ በዚያ ጥቅም እንለውጠዋለን፣ እንሽጠዋለን፣ እንክደዋለን። ሐዋርያው ሲናገር እንግዲህ ነገ የምንክደውም እንደሆነ የማንክደውም እንደሆነ የሚያውቀው እሱ ነው። እኛ ግን ዛሬ ልጆች ብለን ነው የምናምነው። ነገ ግን በጥቅም ተገዝተን ካለንበት ከቤታችን ከበረታችን የምንወጣ ከሆን በገንዘብ የምንለወጥ ከሆን የምንክደውም እንደሆነ አናውቅም። እሱ ግን ያውቃል። ልጆች መሆናችንን ልናውቅና
ልንረዳ የምንችለው አለ በመጨረሻዋ ዘመን በፍርድ ጊዜ ነው። አዎ እናንተ የተባረካችሁ የአባቴ ቡሩካን ኑ የተዘጋጀላችሁን መንግስቱን ውረሱ ብሎ በቀኙ ያቆመለት ያን ጊዜ ነው እውነትን የምናውቃት። ልጅ መሆናችንን የምናውቀው የዚያን ጊዜ ነው። አያችሁ እናንተ የተረገማችሁ አላውቃችሁም ብሎ ያሰናበተንም እንደሆነ ለካ አመፀኞች በደለኞች መሆናችንን ደግሞ ያምነው የዚያን ጊዜ ነው። አሁን ግን በደለኛ እንሁን አመፀኛም እንሁን ወይም ደግሞ ታዛዥ ቅንም ታማኝም እንሁን አናውቀውም። የምናውቀው ብቻ ክርስቲያን ተብለን ልጆች ተብለን መጠራታችን ነው የምናውቀው እያለ ያስተማረው አለ ዮሐንስ ይገርማቸዋል። እና ስለዚህ ምንድን ነው አሁን እኛ ልጆች አለመሆናችንን የምናውቀው ይህን ያክል ረዥም ጉዞ ተጉዘን በጾምነው ጾምና በጸለይነው ጸሎት የልቦናችን ፈቃድ ካልተፈጸመ እኔ ልጅ አይደለሁኝም፣ ስለዚህ እግዚአብሔር ያየብኝ ነገር አለ። አያችሁ እኔ ሳላውቀው እግዚአብሔር የሚያውቀው በእኔ ዘንድ ችግር አለ ማለት ነው ብለን መንቃት ያለብን አሁን ነው። ይኸውላችሁ እስካሁን ያገኘነው ነገር የለም። ምናልባት ያገኘ ሰው ካለ ሊረዳው ይችላል። አያችሁ እኛ ግን ያገኘነው ለውጥ የለም። ያ ቢኖር ኑሮ እውነት ይሄ የሚያስደነግጠው የሚያስፈራው ሰቀቀኑ ሁሉ አናየውም አንሰማውም ነበረ። ስለዚህ አለ አሁንም ቢሆን እስካሁን እንዳሳለፍነው በልምድ ሳይሆን እስካሁንም በእድሜያችን ሁሉ ተምረናል፣ አስተምረናል፣ ተመክረናል፣ መክረናል፣ ጾመናል፣ ጸልየናል። ግን እንደ ልቦናችን ፍላጎትና ፈቃድ ያገኘነው ለውጥ የለም። ስለዚህ እስካሁን ልጆች ነን እንላለን እንጂ ልጆች አይደለንም። ልጅማ ብንሆን አናጣም። ልጅ ለእናቱ ለአባቱ ልጅ ሆኖ ሳለ እናትና አባቱ የሚያሳጡት ነገር የለም። እንኳን የሀብታም ልጅ አይደለም የድሃ ልጅ ራሱ በልኩም ቢሆን በመጠኑም ቢሆን አለው ያገኛል። እኛ ደግሞ የድሃ ልጆች አይደለንም። አያችሁት? የባለጸጋው ልጆች ነን። ይገርማችኋል። የድሃው ልጆች አሁን ዲያብሎስ ምንም የፈጠረው ፍጥረት የለውም። እስካሁን ድረስ እየቀማ እያታለለ ነው ያለው። ወደፊትም ይህ ዓለም እስከሚያልፍ ድረስ በቅሚያ በዘርፊያ በማታለል ነው የሚኖረው። የእሱ የሆነ ነገር ከኃጢአት በስተቀር ከትዕቢት በስተቀር ከተንኮል በስተቀር የእሱ የሆነ ነገር የለውም። ሁሉ ነገር የእግዚአብሔር ነው። ስለዚህ እኛ ደግሞ የእግዚአብሔር ልጆች ስንሆን ሁሉ የእግዚአብሔር ሆኖ ሁሉን አላገኘነውም። ማን ነው የሚጠቀሙት? የዲያብሎስ ልጆች ናቸው የሚገለገሉበት። አያችሁ፣ አመፀኞች ናቸው፣ ክፉዎች ናቸው፣ ዓለሚቱን የሚቆጣጠሯት። የእግዚአብሔር ልጆች ዳር ቆመው ይመለከታሉ። ተገፍተዋል፣ ተጥለዋል። አባታቸው ለምን ዝም አላቸው? ልጆቹ እንደ ልጅ ሆነው ስላልተገኙ ማለት ነው። አያችሁ፣ አሁንም ልጅ ሆኖ ለመገኘት እግዚአብሔር ጋር የምንገናኝበት መስመሩ ይሄ ጾም ነው፣ ይሄ ጸሎት ነው። አያችሁት? ይሄ የቀጠሮ ቦታ ነው። ይሄ አደባባይ ነው። ሰዎች እንግዲህ ቅድም መጀመሪያ እንደነገርኳችሁ ቀጠሮ ይዛሉ። ለምን? ሊገናኙ ተቀጣጥረዋል። ያ የቀጠሮ ቦታ ቤተክርስቲያን ከሆነ ቤተክርስቲያን ነው። አያችሁት? መንገድ ላይ ከሆነ እንደ ያለ ቦታ ምልክት ሰርቶ ይገናኛሉ። አሁን ይሄ ጾም ያ የቀጠሮ ቦታ ነው፣ መገናኛ ቦታ ነው። ወይም ሜዳ ነው፣ ወይም ገበያ ነው፣ ወይም ምልክት ነው ብለን እንያዘው። እንግዲህ ይሄ መገናኛችን ነው። ከዚህ ውጭ እግዚአብሔር የምናገኝበት ዓላማ የለም። ለዚህ ነው ክርስቶስ ገዳመ ቆሮንቶስ የገባው። ለእሱ ጾም አስፈልጎ ሳይሆን፣ አስቡት፣ ለእሱ ጾም አስፈልጎ ሳይሆን ምልክቱን ሊያሳየን ነው። አራያውን ነደፈልን። ንድፍ ነው። አያችሁ፣ ለእሱ ለእኛ እኛ እናንተና እኔ ልንገናኝ የምንችለው በዚህ መንገድ ነው አለና መጀመሪያ ምን አሳየን? ጥምቀቱን አሳየን። አያችሁ፣ እንግዲህ ልጆች ለመሆን ስትፈልጉ መጀመሪያ ተጠመቁ። ስትጠመቁ ከማኅፀነ ዮርዳኖስ ስትወለዱ፣ ከአብራ ከመንፈስ ቅዱስ ስትወለዱ፣ ያን ጊዜ ያለ ደምና ያለ ስጋ ተወልዳችሁ የማን ልጆች ናችሁ? የእግዚአብሔር ልጆች ናችሁ ትሆናላችሁ። አያችሁ፣ ይህንን በዮሐንስ ወንጌል ምዕራፍ 1 ላይ ያለውን እስከ ቁጥር 12 ጀምራችሁ ስታዩት እንግዲህ ከደምና ከስጋ ያልተወለዱትን ሰዎች ስናይ እነዛ ሰዎች እኛ ነን፣ የእነዛ ሰዎች ልጆች እኛ ነን ማለት ነው። ይኸውላችሁ ከዚያ ከጥምቀቱ ቀጥሎ ያን ያክል ዘመን
ያንን ያህል ዘመን 40 ቀን 40 ሌሊት ሙሴ የጾመውን ጾም ጾመ። ምን አስፈልጎ ጾመ? አሁን ለእኛ አራያና ምሳሌ እያሳየን እንደሆነ አልተረዳ ነው። ይሄ ነው። ይሄ ከሆነ ደግሞ ስትጾሙ ጾማችሁ ግብዝ እንዳይሆን እንደ ግብዞች እንዳትሆኑ። እነሱ ፊታቸውን እያጠወለጉ ጾመኛ ለመምሰል ያጠወልጋሉ። እናንተ ግን ስትጾሙ ፊታቸውን ተቀቡ፣ ታጠቡ። አዎ ጾመኛ ተብላችሁ እንዳትባሉ፣ ድካማችሁ በሰው አፍ እንዳይቀር እያለ ይህንን አስተምሮናል። ስለዚህ የእግዚአብሔር ልጆች እንግዲህ ሁልጊዜ ቢነገረን ነገሩን ወደ ልባችን ካላስገባ ነው አሁንም እንዳለፈው ዘመን ነው የሚሆነው። አያችሁት? የትናንትናው ዘመን ትናንትና አልፏል። የአሁኑ ዘመን ግን በአዲስ መልኩ እንቀይረው ነው። አያችሁ? የስራ ለውጥ እናምጣ ነው። የስራ ፈጠራ ልምድ ይኑረን ነው። ይኸውላችሁ ስራ አንድ ስራ ይዘን በዚያ ስራ ብቻ ብንለው እንጀራው አይመጣም። ስራ ምን ይወዳል? ለውጥን ይወዳል፣ ፈጠራን ይወዳል። አሁን ዓለም ለእንጀራ ግን የስራ ፈጠራ ችሎታ ችላለች። በጣም ይገርማችኋል። የስራ ፈጠራ ችሎታውን ለምዳለች። እንጀራ የሚገኝበትን አቅጣጫ፣ ገንዘብ የሚገኝበትን አቅጣጫ በጣም አድርጋ ገብቷታል። ግን የሚገርመው ነገር እግዚአብሔር የሚገኝበትን ዓላማ አላገኘችውም፣ ገና ነች። አያችሁ? ሁላችንም ያ ነው። አሁን እውነት እንነጋገር ብንል፣ እውነት እናውራ ብንል በዚህ ሰዓት ሌትም ቀንም እስኪ ያስቡት። ሌትም ቀንም እግዚአብሔር እኮ ይመዝናል፣ ይለካል እኮ እግዚአብሔር። ሌትም ቀንም ልክ እንደ ሐዋርያት ጽሙድ ሆነን እንደ ነቢያት ጽሙድ ሆነን ወንጌል እየተሰበከ ነው ያለው። ግን ውስጡ ለቄስ ነው። እያችሁ ይሄ ታውቀ ነው። ይሄ እንግዲህ የሥራ ፈጠራ የገንዘብ ምንጭ ሆኖ ተገኝቶ ነው እንጂ ታዲያ ይሄ ሁሉ ባይሆን ኖሮ እግዚአብሔር የልቦናችን ባያውቅብን ኖሮ እንደ ሰው የሚታለል የሚሞኝማ ቢሆን ኖሮ በእውነት ተታሎ ነበረ። ይኸውላችሁ ሌትም ያው እንግዲህ ክፍት ሆኖ ነው የሚያድረው፣ ቀንም ሙሉ ቀን ነው። እኔ የሚገርመኝ ከቶ እንደው ሰሚውም አሰሚውም የማይሰለች የማይደክም ሆኖ ሳይሆን ግርም ይለኛል። አያችሁ? ግን ነገሩ መልካም ነበረ። መቼም በዚህ መካከል ሐሜት የለ፣ ስርቆት የለ፣ መልካም ነበር። ሆኖም ግን ውስጡ ግን ያው ለእውነት እንደ ሐዋርያት የእግዚአብሔርን ልጆች ከወደቁበት ለማንሳት ከተበተኑበት ለመሰብሰብ እምነት እንዳጠፋ በእምነት ጸንተው እንዲኖሩ ተደርጎ የታሰበ አይደለም። አብዛኛው መቼም ያው እንግዲህ የሚያሽከረክረን እውነተኛ ሰው አስመስሎ እንደው ብቅ የሚያደርገን የገንዘብ ፍላጎት እንደሆነ ይሄ የታወቀ ነው። ነገሩ አይከፋም። በዚህ መካከል እግዚአብሔርን ፈላጊ እውነቱን አውቆ እውነቱን ተረድቶ አምላኩን አግኝቶ የሚጠፋ ገንዘብ ቢሰጥ አይጎዳበትም። የማይጠፋውን አግኝቷል። አያችሁት? የማይጠፋ የማይሻር ብዕል ነገር የማያበላሸው ማን ነው? የእግዚአብሔር ገንዘብ ነው። ሳይታሰብ እስካሁን ሳያውቅ የኖረ ሰው የዚህን ዓለም ገንዘብ ብቻ ሰብስቦ እግዚአብሔርን ሳያውቀው ሲኖር አንድ ቀን ተመክሮ እውነቱን ሲያውቀው ለካ እንዲህም ያለ ጥበብና እውቀት አለን እስከ ዛሬ ፈጣሪን ሳላውቀው ብሎ ያንን የያዘውን ገንዘብ ቢበትነው እሱ መንግስቱን ወርሷል፣ ገዝቶበታል። አያችሁት? መንግስተ ሰማያት ሆነ ለመናገር እንኳን መንግስተ ሰማያት ያለ አንድ ነገር ራሱ ሽንኩርት እንኳ አትገኝም። ያለ አንድ ነገር ገባቶ ያለ አንድ ነገር አይገኝም። መንግስተ ሰማያትማ ብዙ ገንዘብ ታስወጣለች። ግን የገንዘቡ አወጣጥ ደግሞ ዓላማ አለው። ዓላማውም መንግስቱን እወርሳለሁ ያለ ሰው በመጀመሪያ ራሱን ለእግዚአብሔር አስገዝቶ ገንዘቡን ሲያወጣ ያን ጊዜ መንግስትን ያወርሳታል። ግን እንደ ፍላጎቱ እየሄደ ልቡ እየሸፈተ የሥጋ ፍላጎቱን እያራመደ አመፅን፣ ሽንገላን፣ ተንኮልን፣ ቂምን፣ ጥላቻ ተሸክሞ እግዚአብሔርን በገንዘብ ሊያታለው በገንዘብ ሊገባባት አይችልም። ይኸውላችሁ አሁን ብዙዎቻችን ገንዘባችን እንበትናለን፣ እንረጫለን፣ እናወጣለን። ልባችን ግን የት ነው ያለው? እዛ አረንቋ ውስጥ ነው ያለው፣ ኃጢአት ውስጥ። አያችሁ? ወይ ገንዘቡ አላረፈ ወይ እኛ አልተለወጥን።
ይኸውላችሁ። ስለዚህ አሁንም ቢሆን መንግስተ ሰማያት በገንዘብ አትገኝም። የምትገኘው ንጹህ በሆነ ልቡና ነው። አያችሁ፣ ንጹህ በሆነ ልቡና። ሰው ንጹህ ከሆነ ገንዘቡ ካለው ገንዘቡን ለችግረኛው መርዳት አስፈላጊ ነው። ገንዘብ ከሌለው ደግሞ ለምን አልረዳህም አይባልም። እግዚአብሔር ዋናው ነገር ለራሱ ልቡን ንጹህ ካደረገ መንግስቱን ይወርሳል ማለት ነው። እና ምንድን ነው ምን ለማለት ፈልጌ ይህንን ያነሳሁት እንግዲህ በዚህ በጾማችን ምን ያስፈልጋል? አዎ መባ ያስፈልጋል፣ ምጽዋት ያስፈልጋል፣ አስራት በኩራት ያስፈልጋል። አስራቱንና በኩራቱ እንኳን ግዴታ ነው። የአብርሃም ዘሮች እስከሆን ድረስ ይህ ግዴታ ነው። መባ ስጦታ ለመስጠት ግን መባችንን ስጦታችንን እግዚአብሔር የሚቀበለው መጀመሪያ ልባችን አይቶ ነው። ልባችን እውነተኛ ከሆነ፣ ታማኝ ከሆነ፣ ቅን ከሆነ ያን ጊዜ መባችንን ይቀበላል። እኛ እንኳን በእውነት ፊቱን ያጠቆረብን ሰው ጋር የእሱን እንጀራ እኮ ልንበላ እኮ ያመናል። ወስፋታችን ይቆለፋል እኮ እሺ አይለንም። በእርግጥ ይሉንታ የሌለው ሰው ቢኖርም ይሉንታ ያለው ሰው ሰውየው ሲበላ የሰውየውን ፊት አይቶ ነው የሚበላው። ሰውየው ፊቱ ከጠቆረ ወስፋቱ ይቆለፋል፣ አይበላው። እግዚአብሔር ደግሞ ከኛ በላይ እንዲህ ነው፣ ንጹህ ነው። ንጽህናችን ስለሚወድ ያን ጊዜ ውስጣችን ንጹህ ሆኖ ያቀረብናት መባ ሁሉ ዋጋ አላት። 5 ሳንቲም ትሁን፣ አያችሁ፣ 5 ሳንቲም ትሁን። እግዚአብሔር ገንዘብ ፈላጊ አይደለም። ፍላጎቱ ማንን ነው? ሰውን ነው። መስቀል ላይ የዋለው የሰው ልጅ ሕይወት ነፍስ ነች እንጂ ስለ ገንዘብ አልተሰቀለም። አያችሁ፣ ይሄ ሁሉ በምድር እየተመላለሰ እየጾመ እየጸለየ ያሳየ ነው። ስለ ገንዘብ አይደለም፣ ስለ እኛ ነው። ግን የሰጠን አራያና ምሳሌ ነው። እኔ ወደዚህ ዓለም መጥቼ ወደዚህ ዓለም ስመጣ ሰይፍን ነው ያመጣሁት። አያችሁ፣ ሰይፍን ነው ያመጣሁት። መለያየትን ነው ያመጣሁት። ሌላ ይዤ አልመጣ። ሰላምን ይዤ የመጣሁ አይምሰላችሁ። ሰላምን ይዤ የመጣሁ አይምሰላችሁ፣ ሰይፍን እንጂ። አዎ እኔ ለእናንተ የማደርገውን የሰራሁትን ስራ አይታችሁ ተገንዝባችሁ አስተውላችሁ አምላክ ሆኜ ሳለ ዝቅ ብዬ የእናንተን መከራ አድርጌ ልሞትላችሁ መስዋዕት ሆኜ ልሰዋላችሁ ሁኜ እንደሆነ አውቃችሁ ከኃጢአቶች ካልተመለሳችሁ ለእናንተ ሰላም የለኝም፣ ሰይፍ ነው። ይውላችሁ ለተቀበሉኝ ነው ሰላምነቴ ላመኑብኝ ነው። ለምን ጾመ? ለምን ጸለየ? ምን አስፈለገው? ለምን ተጠመቀ? ለምን ሰው ሆነ? ምክንያቱ ምንድን ነው ብለው ምክንያቴን አውቀው ተረድተው ኃጢአታቸውን አስበው ከኃጢአት ወጥተው በእኔ መንገድ በእኔ ዓላማ ጸንተው ለኖሩ ሰዎች ሰላምን ይዤ መጥቻለሁኝ። አውቀውኛልና፣ ተከትለውኛልና፣ ተቀብለውኛልና። ለተቀበሉትማ ታዲያ ስልጣን ሰጣቸው ላልኩ ዮሐንስ 1 ላይ ይኸው ለተቀበሉት ላመኑበት ስልጣንን ሰጣቸው ይላል። አያችሁ። ግን ላልተቀበሉት ላላመኑት እንዲሁ ዝም ብለው ለሚመላለሱት ደግሞ ምን ሆነ? ሰላምን እየመጣሁ አይምሰላችሁ። መተላለፍን ነው፣ መገዳደልን ነው፣ ሐዘንን ነው፣ ለቅሶን ነው፣ ስደትን ነው፣ ረሃብን ነው ያመጣሁ ነው እንጂ ሰላምን አላመጣሁኝም አላቸው። ይሄው ታዲያ አሁን ለእኛ የተሰጠን አሁን እያየነው ያለን የተቀበልነው ምንድን ነው? ሰላምን ነው ወይስ መተላለፍን፣ ሞትን፣ መከራን፣ ስቃይን? ይኸውላችሁ የተቀበልነው አሁን ክርስቶስን አይተን እንደ ክርስቶስ ሆነን ባለመገኘታችን ምክንያት የተቀበልነው ያየነው አሁን መከራውን ነው ያየነው። ስለዚህ ከዚህ ከመከራው ለመውጣት የሚያስፈልገን ነገር ቢኖር እግዚአብሔርን ልንሰጠው የሚገባው ከንፈራችን ሳይሆን ልባችን እንስጠው። በከንፈሩማ ታዲያ ማን ካደው? የካደው እኮ የለም። አያችሁ፣ በከንፈሩ የካደው የለም። ከንፈራችን አይደለም መሆን ያለበት። ይሄ ህዝብ በከንፈሩ እግዚኦኛ ልቡ ግን ከኔ የራቀ ነው ያለው እግዚአብሔር የልባችን እያየ ነው። እግዚአብሔር በልቡና ነው የሚታሰበው። ስሙት። አሁን ይሄን የምንለው ደክመን እንዳንቀር ነው። ሰው ደክሞ መጨረሻው ላይ ሲደክም ያ የድካሙ መልስ ምንድን ነው? ኧረ እግዚአብሔር የለም ነው። አያችሁ፣ ያን ጊዜ ሰይጣን ደግሞ የምንክድባትን ገንዘብ ያመጣል፣ እንክደዋለን። ይኸውላችሁ አንድ ባለጸጋ የነበረ ሰው ድሃ ሆነ። ድሃ ሲሆን
እንዳይለምን የተወለደበት ሀገር ነው፣ ያደገበት ሀገር ነው። አፈረ፣ ወደማያውቁት ሀገር ስደት ሄደ። ይህንን በነሐሴ ውስጥ ውዳሴ ማርያም ላይ ሲተረጎም አንድምታ ላይ ነው የምናገኘው እና በመንገድ ላይ ሰይጣን አገኘ። ወዴት ትሄዳለህ? እንዲህ እንዲህ ሆኜ። ምን ነው እንዲህ ሆኜ አጥቼ ታዲያ ለምን አትሆንም? በሀገሬ በተወለድኩበት ሀገር ሰጥቼ እየሰጠው በኖርኩበት ሀገር መለመን አሳፈረኝ፣ ወደማያውቁኝ ሀገር እሄዳለሁ ሲለው ይህንን ወርቅ ብሰጥህ ትመለሳለህ አለው። አያችሁ፣ ድንጋዩን እኮ ነው በመታት ወርቅ አስመስሎ ድንጋይ ያሳየው። አንክብል ድንጋይ እንዴ! ይህንማ ከሰጠኸኝ እንኳን ለእኔ ለልጅ ልጅ በቃኝ የለመይ አለ። በል እንግዳስ እንካ። አሁ ግን አንድ ነገር ልለምንህ፣ ጻድቃንን፣ ሰማዕታትን፣ ሥላሴን ካድልኝ አለው። ይኸውልህ ጻድቃንንም ካደ፣ እያችሁ ሁሉንም ካደ፣ ሥላሴንም ካደ። እያችሁ ቅድም ዮሐንስ የተናገረው እንክደውም እንደሆነ አንክደውም እንደሆነ የሚያውቀው እሱ ነው። ዛሬማ ልጆች ነን አለ። ያ ሰውዬ አማኝ እኮ ነው። አሁን ሰይጣን በውስጡ አንዲት ነገር አለች፣ የቀረችው ነገር አለች። እሺ ያለን ያን ወርቅ ሰጠው። ሰይጣንም ሄደ፣ ሰውየውም ሄደ። አረ ቆይ ጠብቀኝ፣ አንድ ነገር ረሳለሁ። ምን ረሳ? አማላጅ እያለው የሚሏት ድንግል ማርያም የምትባል አንዲት ነገር አለች፣ እሷን ካድልኝ አለው። እሷንማ እክድልሃለሁኝ፣ የልመና ምርኩዜን፣ የጨለማ ምርኩዜን፣ ስንቄን እሷንማ ክጄ ምን ተስፋለኝ? አይ እሷንማ ካልካድክ አምጣ አለና ያንን ወርቅ ያን ድንጋይ ተቀብሎ ልቡን አሉ ሞተ። አስቡት፣ ያ ሰውዬ ሞተ። ያን ጊዜ መላእክተ ጽልመት መጡ፣ መላእክተ ብርሃን መጡ። ሥላሴን ክዳለችና ያች ነፍስ መላእክተ ጽልመት እያዳፉ ይዘዋት ሄዱ። መላእክተ ብርሃን ደግሞ እመቤታችንን ይህች ነፍስ የሞተችው በአንቺ ምክንያት ነውና ነይና አማልጂ ሲሏት እመቤታችን መጣች። ከልጇ ዘንድ ማልልኝ ስትለው እናቴ እኔን የካደ ወዳጆችን የካደ አላት። እንግዲህ ያውቃል ምራት ልጅ ካድል ማርልኝ ስትለው ምሬልሻለሁኝ ሲላት ከማርክልኝስ ነፍሱን ወደ ስጋው መልስልኝ አለችው። መለሰላት። መቼም ለእናቱ የማይሆነ የለም። መልሶ አዳነላት። ያቺ ነፍስ ከስጋዋ ተምሳ ዳነች። ስትድን እመቤታችን ልጄ ለምን ካድክ አለችው። ይቸግረኝ። ታዲያ የቸገረ ሰው ይለምናል እንጂ ይክዳልን አለችው። በል አሁንም እግዚአብሔር ምግብህን አዘጋጅቶልሃልና እንዳለ ቤተ ክርስቲያን ሄድ አለችው። አስቡትማ፣ እዛች ሲሄድ አንድ ባለጸጋ ሰው አንዲት ልጅ አለችው። ጠዋትም ማታም ሄዶ ቤተ ክርስቲያን ልጄን ባርክልኝ፣ ጤና ስጠኝ ብሎ ይለምናል ሁልጊዜ። ያ ድሃ እዛ ሄዶ እንዲህ ሲዞር እዚያ ባለጸጋ ሰው ዘንድ ሲደርስ ያ ባለጸጋው ልመናውና ጸሎቱን አድርሶ ቁሟል፣ ተቀምጧል። እዛ ሰው ሲደርስ ቀጥ ብሎ ቆመ። ያ ድሃ ያ ሰውዬ እመቤታችን ተገልጣ ያን ባለጸጋ በል ይችን አንዲት ልጅህን ለዚህ ሰው ስጥ፣ ንብረትንም ለዚህ ሰው አውርስ አለችው በአካል ተገልጣ። እግዚአብሔር ሲወዱት እንዲህ ያደርጋል። አያችሁ፣ አሁን እኛ እግዚአብሔርን እንዲህ እናመሰግነዋለን። ሰይጣን ደግሞ እምነታችን በጣም የጸና ሲሆን ፈተናችን በዚያው ልክ ነው። በእምነት በፈተና የወደቀውን ሰው እሱ አይከራከረውም፣ ተያይዞታላ፣ ተቆጣጥሮታል። አያችሁ፣ በጾም በጸሎት ጽሙድ የሆነን ሰው ያን ሰው ጠልፎ ለመጣል እንቅልፍ የለውም፣ አይተኛም። ድሮም እንቅልፍ የለውም፣ እረፍት የለውም ማለት ነው። ለማለት ፈልጌ ነው። እና እዚህ ላይ ፈተና ሲመጣ መጠንከር አለብን። ፈተና ሲመጣ ከጀርባው ምን እንዳለ ማወቅ አለብን። በረከት አለ። እግዚአብሔር ሊጎበኝ ሲፈልግ ፈተናዎች ይመዛሉ። ያን ጊዜ እግዚአብሔር ሊጎበኝ ነው መሰለኝ፣ እግዚአብሔር ሊጎበኝ ፈተናው የበዛበት ዓላማ እግዚአብሔር ሊጎበኝ ስላሰበ ነው ብሎ በዚህ በጾሙና በጸሎቱ ጸንቶ መኖር፣ ቅድስናውን ማብዛት፣ እውነትን መፈለግ ነው። እውነተኛ እንሆን። ምንጊዜም እግዚአብሔር እውነተኛ ነው፣ እኛ እውነተኛ እንሆን። እግዚአብሔር ጻድቅ ነው ስንል ምን ማለታችን ነው? አያችሁ፣ እኛ ጻድቅን ሰው ጸደቀ ሲባል ምን ማለት እንደሆነ አንረዳውም። ይኸው ግሱ ጻድቀ ማለት እውነት ሆነ ነው። እግዚአብሔር ጻድቅ ነው ስንል እውነተኛ ሆነ ማለት ነው። ሰዎችን ጻድቃን ስንላቸው እውነተኛ ሆኑ ማለት ነው። ስለዚህ እውነተኛ እንሁን። አይ እንግዲህ ጻድቀ የሚለው ጻድቅ የሚለው ቃል እውነት ማለት ነው፣ እውነት። ስለዚህ እኛ እውነተኛ አልሆንም። አሁን ከጽድቅ ውስጥ አንገኝም።
በሐሰት ነው የተሞላ ነው። በሽንገላ ነው ያለ ነው። አታላዮች ነን፣ አስመሳዮች ነን። በውበት ፊታችን መልካችን ተቀባብተን ልብሳችን አሳምረን ክርስቲያን መስሎ ለመታየት ብቻ ነው እንጂ ውስጣችን የተከፈተ እንደሆነ ምን ይመስላል? ያ ሐውልት ታውቃላችሁ? ያ ሐውልት ውጩ ሲያምር ተቀባብቶ ቀለም ተቀብቶ ልዩ ነው፣ ግን ሲፈርስ ግን ውስጡ ትል ነው። ውስጡ ያለው የሰው አጽም ነዋ። ይውላል እኛ እንዲህ ነን። ውጫችን ነው እንጂ የሚያምረው በእውነት ልባችን እንዲህ የቀና አይደለም። እግዚአብሔር ደግሞ የልባችን እንጂ የውጫችን ውበት አይመለከትም። የውጭ ውበት አይስበውም። የውጭ ውበት የሚስበው ሰውን ነው። እያችሁ ወንዱ ሲዋብ ሴቷን ይስባል፣ ሴቷ ስትዋብ ወንዱን ትማርካለች። ይውላል እኛን እርስ በርሳችን የሚያስታስበን የውጭ ውበት እኛን ራሳችን ነው እንጂ እግዚአብሔር እንደኛ ስላልሆነ የሰው ልጅ ውበቱ አይስበውም። የሰው ልጅ ውበቱ ልቡ ነው። ልቡናችን ቀና ይሁን፣ ትሁት ይሁን፣ እውነተኛ ይሁን፣ ታማኝ ይሁን፣ ንጹሕ ይሁን፣ ቅዱስ ይሁን። ሐሰትን፣ ክፋትን፣ ቂምን፣ በቀልን፣ ጥላቻን፣ ዘረኝነትን፣ ሱስን፣ የገንዘብን ፍቅር ከኛ እናውጣውና እናስወግደው። ወደ እውነት እንመለስ። ያሳለፍነው የውሸት የከንቱ ምልልስ ይበቃናል። ሐዋርያው ቅዱስ ጴጥሮስ ያለፈውን ዘመን ዋዡ ሲል በክፋት የሄዳችሁበት፣ በተንኮል፣ በቂም፣ በጥላቻ፣ በዝሙት የሄዳችሁበት ዘመኑ ይበቃችኋል። አሁን ግን ተመለሱ እያለ አንደኛ ጴጥሮስ ምዕራፍ 4 ላይ ያለ ኃይለ ቃል ያስተምረናል ወገኖች። እና ለዚህ ይሄ ረዥም ጊዜ ተጉዘን የምንሄደው ጎዳና የመንፈቅ ጎዳና ነው። አብይ ጾምን ሌትም ቀንም ጾምና አገልግሎቱን ስታስቡት የመንፈቅ ጎዳና ነው። የመንፈቅ ጎዳና ሂዶ ኪሳራ ተቀብሎ መምጣት ደግሞ ክህደትን ያመጣል። እና ስለዚህ ወደዛ እንዳናመራ እግዚአብሔር የለም ወደሚለው እንዳናዘነብል ካሁኑ ራሳችንን እናስተካክል፣ ልባችን እናስተካክል። የኛ ለሆነ ሁሉ እኛ አንጨነቅበት። እኛ አስበን ተጨንቀን ምንም ለውጥ አናመጣም ለማለት ፈልጌ ነው። የመከረን ያስተማረን አምላካችን እግዚአብሔር ክብርና ምስጋና ለእርሱ ይሁን። እንግዲህ በዚህ በረዥሙ ጸሎታችን እና ጾማችን አምላካችን ደጉን መልስ ሰጥቶን እኛም ደግሞ በተደረገልን ነገር የበለጠ ልቦናችን ተሰብሮ እንድናመሰግነው ፈቃዱ ይሁንልን። ለዚህ ሁሉ ደግሞ ሁሉ ነገር የሚሆነው ቅዱስ ሥጋው ክቡር ደሙ ከእኛ ጋር ከሌለ ሁሉም ከንቱ ይሆናል እና ለቅዱስ ሥጋው ለክቡር ደሙ እንዘጋጅም አንዱ ምክንያቱ ይሄ ነው ለማለት ፈልጌ ነው። የመከረን ያስተማረን አምላካችን እግዚአብሔር ክብርና ምስጋና ለእርሱ ይሁን። የትምህርታችን መነሻ መጽሐፈ ዕዝራ ምዕራፍ 8 ቁጥር 23 ላይ ስለዚህ ነገር ጾምን፣ ወደ እግዚአብሔር አመለከትን፣ እግዚአብሔርም ተለመነን ይላልና እኛም እግዚአብሔር ተለመነን ብለን ነገ እንደነዚህ አባቶች እንድንመሰክር የተደረገልን ነገር ሁሉ ላልተደረገላቸው ምስክር እንድንሆንና ለእነዚያም ደግሞ ተስፋ እንድንሆን ያስፈልጋል ማለት ነው። ይቆየን። ወስብሐት ለእግዚአብሔር።